ግን አትናቴዎስ አባ ሰላማን ብቻውን ነው የሾመው ብላ እኔ እሱን የምልህን የማሰማኝ ከሆነ መውረድ ትችላለህ። ምንም አይነት ወደኋላ ዴብ ግን ታሪክ ካለ ቆይ አንድ ጊዜ ቀሲስ ማንንም አልሰማም። ማስረጃ ካለ ለምን ቆይ አንድ ጊዜ ወደኋላ መመለስ አልፈልግም። ወደፊት ይሄኛው ፖይንት ለአንተ እኮ ጥሩ አይደለም ዳዊት። ቆይ ችግር የለውም። ቆይ ቀሲስ ሚዩት ያድርጉ። እንዲዳሰስልኝ የምፈልገው ፖይንት ስላለ ያ ፖይንት እንዲዳሰስ ፈልግ። ወደኋላ መመለስ አልፈልግም እኮ እውነት ካለ እውነት እንዲሆን በኋላ መጨረሻ ላይ ወይም ደግሞ በሚቀጥለው ላይ ዛሬ ብቻ አይደለም የመጨረሻችን እንግዲያስ በኋላ ማጠቃለያ ላይ ታነሳ። አይ እንደዛ ሳይሆን ቀሲስ አባ ሰላማ አትናቴዎስ ብቻውን ነው የምላችሁን ካልሰማችሁ ይቅርታ መውረድ ትችላላችሁ። የምላችሁን ከሰማችሁ ብቻ ነው። እንደዛ ከሆነ መልካም ቀን ወርዳለን። ማስረጃ የማናቀርብ ከሆነማ ምን በኋላ ብያለሁ። ያንን ማሰሙ ከሆነ እኔ መሄድ ክሌም አድርግ ከዛ በኋላ የታረከኝ ነበረ። በጣም ጥሩሽ፣ በጣም አዝናለሁ። አጠቃላይ የኦሪየንታል ኦርቶዶክስ አፖስቶሊክ ሰክሰሽን ኢዝ ፐርፌክት ቫሊድ አለች። በቃ ዋይ ደስ ሺ ኒድ እዚህ ቦታ በቃ ቫሊድ ነው። መረጃ የለም። እኔ የጠየቅኩት እዚች ቦታ ላይ ነው። ነቅሻ አውጥቼ እዚች ቦታ ላይ ነው። ስኮላሮችም ክሪቲሳይዝ ያደረጉት ይሄንን ቦታ ነው እኮ። አንተ እኮ እየጠቀስከው የካቶሊክ ቸርች ስኮላር ነው። ካቶሊክ ጉባኤ አይደለም የጠቀስከው ታዲያ? እኔ በጉባኤ ደረጃ ነው እየጠቀስኩት፣ አንተ በቸርች ስኮላር ደረጃ ነው። ስለዚህ የቱ ነው ደረጃ ቢሆንም ይሄንን ለይተው ቫሊድ ነው ያሉበትን አሳይ ብለኛል። በኋላ እንዳትለውጥ ቦዝ ብለኛል። ቅድም ዶክተሪናል ሰክሴሽን፣ ፎርማል ሰክሴሽን፣ አፖስቶሊክ ሰክሰሰር ደግሞ የሚያሳየው አፖስቶሊክ ሰክሰሰር የሐዋርያዊ ስልጣኑን የሚያሳየው፣ ፎርማል ሰክሴሽን ደግሞ የሐዋርያዊ ትምህርቱን መከተልን የሚያሳየው፣ ዶክትሪናል ሰክሴሽን ደግሞ ተመሳሳይ ነገር የሐዋርያቱን አስተምሮ መያዝና መከተል፣ ያ ነው ሰንሰለቱ ቀጠለ የሚባለው የሚለውን ግን አንተ ቦዝ ብለኛል። ቦዝ ኦንቶሎጂካልም ዶክትሪናል ብለኛል፣ ማቴሪያልም ፎርማልን ብለኛል፣ ሂስቶሪካልም አፖስቶሊክ ሰክሰሰርን ብለኛል። ቦዝ ሶስቱም ላይ። ስለዚህ ይህንን ቦዝ አሁንም ታረጋግጥልኛለህ? ቦዝ ትላለህ ወይስ ትቀይረዋለህ? ሐዋርያዊ ቅብብሎሽ አሁን እንግዲህ ፓትሪያርክ የኢትዮጵያ ፓትሪያርክ የጀመረው ወይም ደግሞ ፓትሪያርክ መባል የተጀመረው ከአቡነ ባስሊዮስ ጀምሮ ነው ብለውኛል። የአቡነ ባስሊዮስ ፓትሪያርክነት ሐዋርያዊ ቅብብሎሽ ውስጥ አለ ከተባለ ከአቡነ ባስሊዮስ በፊት የነበረው ፓትሪያርክ ማን ነው እያልኩት ያለሁት። እኔ ደግሞ እያልኩ ያለሁት ግልጽ ጥያቄ እኮ ነው። በፓትሪያርክ ነው በጳጳስ ነው አፖስቶሊክ እነ ፍርምናጦስ መስመር ፓትሪያርክ ካልሆነ ጳጳስ ብቻ ከሆነ የአቡነ ባስሊዮስ በሐዋርያዊ ቅብብሎሽ ውስጥ ለመግባት ከሳቸው በፊት የነበረው ፓትሪያርክ ማን ነው ተብሎ ነው የሚቀመጠው በኦርቶዶክስ ቤተክርስቲያን? ያኔ ጥያቄ ግልጽ ጥያቄ ነው የጠየቁት። እሺ ለአሁን ይኸውልህ አንተ ክሊር የሆነ ነገር ላድርግልህ። በነገራችን ላይ ሰክሰሽኑ በፓትሪያርኩ ነው የሚቆጠረው። እንደዚህ አስበህ ከሆነ አይደለም። ምክንያቱም 12ቱ ሐዋርያት እኩል የሆነ ክህነት ነው ያላቸው በስልጣን። እነዚህ የሚሾሟቸው ለምሳሌ ሮም በጴጥሮስ በኩል ቢሄድ፣ እስክንድሪያ በማርቆስ በኩል እንደሄደው፣ ኤፌሶን በዮሐንስ በኩል እንደሚሄደው፣ የኢየሩሳሌም ሲቆጠር በያዕቆብ በኩል ከቆጠር ነው። እነዚህን እየቆጠርን ከሄድን እነዚህ ሁሉ በየእንትናቸው ውስጥ የሚፈስ ሰክሰሽን አለ። ልክ ኢትዮጵያ ውስጥም ያለው በአባ ሰላማ በኩል በነገራችን ላይ ፓትሪያርክ እኮ የጳጳሳት እኮ እነዚህ ሰክሰሽን ይዘው ከሚያስቀጥሉት ራስ ነው አለቃ ነው እንጂ እኮ ራሱን ችሎ ፓትሪያርኩ አንድ ነው ሁለት ነው የምንለው አይደለም። ስለዚህ ጳጳሳት እየሾሙ ስለሚሄዱ ምንጩ የጳጳሳት ጉባኤም ስለሆነ ፓትሪያርኩን ራሱ እነዚህ የጳጳሳቱ ስብስብ ነው ፓትሪያርኩን ራሱ የሚፈጥረው። ምክንያቱም ተሰብስበው ነው እነዚህ ሶስቱ ፓትሪያርካቸውን ሊሾሙ ይችላሉ እዚያ በአፖስቶሊክ ካኖን መሰረት ማለት ነው። ስለዚህ
አባ ሰላማ አስቀጥሎታል። ሌሎችም እያስቀጠሉት መምተው። ፓትርያርክ ማለት ደግሞ ርዕሰ አበው የጳጳሳቱ የበላይ አለቃ ማለት ነው። እሱ ደግሞ እንትን ውስጥ ገብቶ የሚቆጠር ነገር ነው። ጳጳሳት አባ ሰላምም ያንን እየቀደሰ ቤተክርስቲያንን እያገለገለ እያስቀጠለ እኮ ነው ያለው እና የለውም አንልም። ሁሉት ቀሲስ እኔ ማነው ፍርምናጦስ ወይም አባ ሰላማ ከአራዊ ቅብብሎች ትውፊት ውጭ ናቸው የሚል ክሌም አይደለም እያነሳው ያለሁት። የኔ ክሌም ምንድን ነው? ሐዋርያዊ ቅብብሎች ሲብራራ ቅዱስ ማርቆስ፣ ከዛ በኋላ አናንያስ፣ ከዛ አጊለስ፣ ከዛ ኬርሎስ እና ከላዲዮን እያለ ይመጣል። ይህን መስመር ይዞ ማለት ነው። እና እነዚህ አሁን የጠቀስኳቸው አትናቴዎስን ጨምሮ ሌሎቹም ዶናሲየስ፣ ማክሲመስ፣ ቶነስ እያለ የሚመጡት እነዚህ መስመሮች ሐዋርያዊ ቅብብሎችን የሚያሳዩ መስመሮች ናቸው አይደል? ትሩ ኦር ፎልስ እንጂ እንደነዚህ እንደ አንድ መስመር ጊዜና ወቅትን እየተኩ ከነዚህ እኩል የሚቆጠሩ ናቸው እንዴ? በእነዚህ ፓትርያርክ እኮ በነገራችን ላይ ፓትርያርክ እኮ የጉባኤ የጳጳሳት እኮ አባት ማለት ነው እኮ ከነዚህ አንዱ ሆኖ የሚመረጥ ነው። ገባኝ። ታዲያ የሐዋርያዊ ቅብብሎች ማሳያ እሱ አይደል እንዴ? እኮ ፓትርያርኩን እየሾሙ ይመጣሉ። ግን ቄስ አሁን ጥያቄ ሊሆን የፈለግከው ፓትርያርክ የጀመራችሁት በአቡነ ባስልዮስ ጊዜ ነው። ስለዚህ ለማለት እኔ ራሱ እየሄድክበት ያለው በቃ አልገባኝም። ሌሎች ግልጽ ሙግት ቢሆን እንደዛ መጣ ነበር። እውነት ለመናገር አልገባኝም። ኢዮስያስ ጥያቄ ግልጽ ነው። ምንድን ነው ከፍርምናጦስ ጀምሮ ያለው ፓትርያርክ አይደለም አሉኝ። ይኸው የሚሰማው 200 ምናምን ሰው። ስለዚህ አሁን ስለ ፍርምናጦስ ስናነሳ ስለ ፓትርያርክ አናነሳም። የምናነሳው ስለ ፓትርያርክ ስናነሳ ስለ አቡነ ባስልዮስ ነው የምናነሳው። አቡነ ባስልዮስ ደግሞ ከመሬት እንዲሁ ዝም ብሎ ካየር የጀመሩ አይደሉም። እሳቸው ተከትለው የመጡት ፓትርያርክ አለ። ምንም እንኳን በኢትዮጵያ የመጀመሪያው ፓትርያርክ ቢሆኑ እሳቸው የተከተሉት የግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ቀዳሚ ከእሳቸው በፊት የነበረ ፓትርያርክ ማን ነው ማለት መስመሩ ካልተያዘ አቡነ ዮሳብ ናቸው። አቡነ ባስልዮስ ከፓትርያርክ ደረጃ ከጠየቀኝ እቺን ስቴትመንት ላስቀምጡልዎትና ቆይ ልንገር። ቆይ አሁን የገባኝ መስሎኛል። ቆይ ላብራራ። ይኸውልህ ካለበለዚያ ምን ይሆናል መሰሉት መልሶ አቡነ ባስልዮስ አሁን ገብቶኛል። አቋም ይመጡና የሆነ ሐዋርያዊ ቅብብል ገብቶኛል። የግድ ማገናኘት ገብቶኛል። አሁን ገብቶኛል። አሁን የገባኝ መሰለኝ። ይቅርታ አይ ቲንክ አሁን አቡነ ከማርቆስ ጀምሮ የሚቆጠሩት እንዳልከው የአብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እንደሚለው ስንቆጥር ፓትርያርኮችን በምንቆጥርበት ጊዜ አባ ሰላማ በነበረበትም ጊዜ ይሁን ከሱ ከአቡነ ባስልዮስ በፊት የነበሩት ጳጳሳት የግብፅ ወይንም የኮፕቲክ ኦርቶዶክስ ሲኖዶስ አባል ናቸው። አባል ነው የሚሆኑት። ፓትርያርካቸው አንድ ነው። ቆይ ልጨርስ። ፓትርያርካቸው አንድ ነው። አንድ ፓትርያርክ ነው ያላቸው። ያ ፓትርያርክ የማኑ ነው? የግብፁ ነው። እኛ እንደ አንዱ አሁን ለምሳሌ ከግብፅ አውራጃዎች በግብፅ አውራጃዎች ብዙ ሊቃነ ጳጳሳት አሉ። ልክ የኢትዮጵያው እንደ አንድ ሀገረ ስብከት ነው። እንደ አንድ ሀገረ ስብከት ነው አብሮ የሚሰበሰበው አብሮ ጉባኤ ውስጥ እንትን የሚል ነው ይሄኛው። ምክንያቱም ፓትርያርኩ ማን ናቸው? የእነ አባ ሰላማ ፓትርያርክ አትናቴዎስ ነበሩ። ከዚያ በኋላ የመጡትን ፓትርያርካችን ዳግማዊ ቄርሎስ እነዚህ ናቸው። እና አቡነ ዮሳብ የኛ ፓትርያርክ ናቸው። ልክ እንደ አቡነ ማትያስ ማለት ነው። አሁን እንዳሉት ፓትርያርካችሁ ማን ነው ተብለን የምንጠይቅ በዚያ ዘመን አቡነ ዮሳብ ነው የምንለው። ኢብን ስንቀድስ በእንተ ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት አባ ዮሳብ ወብፁዕ ሊቀ ጳጳስነ ብለን ግን አባ ባስልዮስ ከሆኑ አባ ባስልዮስ የሀገረ ስብከቱ ወይንም የኢትዮጵያው አባ ሰላማ ከሆኑ እያል እንጠራለን። አየህ ልክ እንደዚህ ነው በየሀገረ ስብከቱ። ፓትርያርካችሁ ግን ማን ነበሩ ከሆነ እስከ አቡነ ባስልዮስ ድረስ ፓትርያርካችን የግብጾቹ ፓትርያርክ ናቸው እኮ
እኮ ስለዚህ ቬሪ ጉድ አሁን መጥተውልኛል። ስለዚህ አሁን አወሳሰብክብኝ ጥያቄውን ዮሴና አላወሳሰብኩትም። ምናልባት አልተረዱኝ ይሆናል እንጂ እኔ ጥይቅ ግልጽ ነው። ከቅድም ጀምሮ ስለ ፍርምናጦስ ስጠይቅ ፓትርያርክ ነው ያልኩት፣ ፓትርያርክ አይደለም አሉኝ። ታዲያ ፓትርያርክ መች ነው የጀመረው አልኩት፣ አቡነ ባስልዮስ ላይ ነው የጀመረው አሉኝ። አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ከሆነ ሐዋርያዊ ቅብብሎሹ እውን እንዲሆንልዎት ከአቡነ ባስልዮስ በፊት የነበረ ፓትርያርክ አቡነ ዮሳብ ናቸው። አቡነ ዮሳብ ናቸው። እሺ ጥሩ። የኛ ፓትርያርክ አቡነ ዮሳብ ነበሩ። ስለዚህ ሐዋርያው ሰንሰለት በዚህ መንገድ ነው የሚብራራው ማለት ነው። በትክክል በጣም ጥሩ። ስለዚህ ከዛ በፊት የነበሩት ከፍርምናጦስ እስከ ማለት አቡነ ባስልዮስ ከመምጣታቸው በፊት የነበሩት እነዛ ሁሉ እንደ ፓትርያርክ የማይታዩ ከሆነ ለሐዋርያው ቅብብሎሽ አናነሳቸው ማለት ነው እነዛ። እዚህ ላይ በዚሁ አጋጣሚ ዮሳብ የምጠቅስልህ አሁን በመሀል ላይ ለምሳሌ ባለፈው ሳምንት ዜና ላይ አይታችሁት ይሆናል። የአርመን ኦርቶዶክስ የኛ ቤተክርስቲያን ናት። አንድ ጳጳስ በሆነ ነገር ባልገው ክህነታቸው ተገፉ አቶ ተብለዋል እና በኢትዮጵያ ታሪክ ውስጥ እና አብዱል አንስታችሁ ስለነበረ ነው። እንደና አብዱል ያሉ የግብፅ ካፊሮች ወይንም ይሄ የሙስሊም ሴረኞች በኢትዮጵያ ላይ ፖለቲካሊ ብዙ ሲያሴሩ ነው የኖረ። ይሄ በጣም ብዙ ችግሮች ሲያደርሱ ነበረ። የግብፅ ቤተክርስቲያን በሌለችበት ለመሸወድ ሸውደዋል። ቤተክርስቲያኗን የሸወቱ ሙስሊሞች ናቸው። ሙስሊም ፓትርያርክ አድርገው ደብዳቤ ልክ የግብፁ ፓትርያርክ እንደላኩ አድርገው ላኩ። በ12ኛው መቶ ክፍለ ዘመን ማለት ነው። ከዚያ ሰውየው ያው ሲጋለጥ አይቀጥ የቅጣት ተቀጣ። ይሄ ማለት ጳጳስ አይሾምም። የሰውዬ ካህን ነው የሚሾመው። በነገራችን ላይ አሁንም ራሱ ሊኖር ይችላል። አሁንም ራሱ ለምሳሌ መናፍቅ ሊሆን ይችላል ጳጳሱ። ከአፖስቶሊክ ሰክሰሽን ግን አይቋረጥም፣ በምንም አይያዝም። ከጳጳሱ ጋር ይወገዝና ልክ አሪዎስ ተወግዞ እንደተለየው ተወግዞ ሰውየው ይለያል። ያጠመቃቸው ማለት እንትን ያላቸው ክህነት የሰጣቸው ካሉ አሁን ያ አብዱል ታሪክ እንደዚህ እነገሌ ሹሟል የሚባል የለም። ግን ካሉ ግን በቀኖና ቤተክርስቲያን በፍትሐ ነገሥቱ መሰረት ወይ እንደገና ይሾማሉ፣ የማይገባቸው ሆነው ከተገኘ ደግሞ አቶ ሆነው ይቀጥላሉ። ሌላ ሙስሊም ራሱ ዲያቆን ቄስ አድርጎ ከሆነ ደግሞ እነሱ ከቤተክርስቲያን ተወግዘው ይለያሉ። እንደዚህ በጣም ጥሩ። አይ ቲንክ እሱ ስላልሆነ ትኩረታችን ወደ ቀደም አብሬ ማየት ስላለብን ነው። የአብዱል ጉዳይ ተነስቶም ስለነበረ ያ አጋንንቶች ያደረጉት ነው። ከቤተክርስቲያኑ ውጭ የሆነ ሰው ነው እና ልክ ይሄ ማለት ደግሞ በሐዋርያት መካከል ይሁዳ በሐዋርያት መካከል ይሁዳ እሱ ትኩረቴ ስላልሆነ ከይቅርታ ጋር ልጨርስ ይችል ልበልባት ትንሽ ፍቀድልኝ። ልክ በሐዋርያት ዘመን ሐዋርያት ከእርሱ ጋር ማሳብ ስላለን እዛ ላይ እንደተስማማን ይመስላል አብረን ከሰማን ማለት ነው። ስለዚህ እርሱ ሀሳብ አከብርሎታለሁ፣ እሱ ላይ እንመለስበታለን። ሄድበታል እሱን። የእኔ ጥያቄ አሁን እንዲመልሱልኝ የምፈልገው ጥሩ ተግባብተናል። አሁን እንግዲህ በደንብ ማይንድ እንዳይረሱ እዚህ ጋር ግራ የተጋባ ነገር እንዳይኖር ነው በተደጋጋሚ ሪማይንድ ማደርግሎት። አሁን እኛ አሉን ቅድም ሲነግሩኝ የኛ የሐዋርያዊ ቅብብሎሽ ከግብፅ ኮፕቲክ ቤተክርስቲያን ጋር ተያይዞ የሚብራራ ነው ብለውኛል። ጥሩ። አቡነ ባስልዮስ ከመጡ ጊዜ ጀምሮ እንግዲህ ፓትርያርክነት ፕትርክና ከጀመረ እንግዲህ ይህን በደንብ ይስሙኝ። ፕትርክና ከጀመረ የግብፁ ደግሞ ፕትርክና የራሱን መስመር ይዞ ነው እየቀጠለ ያለው። አሁን ከአቡነ ባስልዮስ ጀምሮ የመጣው ፕትርክና የራሱ ጳጳስ የራሱ ፓትርያርኮች እየተካ ይመጣል። እስካሁን 6 ይሁን 5 ይሁን ያርሙኛል፣ ችግር የለም። እስከ አቡነ ማትያስ ድረስ ያለው ማለት ነው። በዛ በኩል ደግሞ በግብፁ በኩል ደግሞ እንደዛው እየቀጠለ ነው ያለው እስካሁን እስከ አቡነ ቴዎድሮስ ድረስ ማለት ነው። ሶ 2 ፓትርያርክ በማርቆስ መንበር
ስር ሁለት ፓትርያርክ አይሆንቦትም ወይ? ሁለት ሐዋርያዊ ቅብብሎሽ አይሆንቦትም ወይ? ይሄ እርስ በርሱ አይጋጭም ወይ? ጥሩ ጥያቄ ነው ዮሲ፣ በጣም ጥሩ ጥያቄ ነው። ቅድም ምን ብለን ነበረ? ክህነት ዶግማ ነው። ክህነቱ ግን በምን አይነት መንገድ ይቀጥል የሚለው ቀኖና ነው። ይሄ እሱ ብቻ ሳይሆን የኤርትራ ቤተክርስቲያን አሁን የኤርትራ ቤተክርስቲያን በእኛ እድሜ በአንተና በእኔ እድሜ ነው የራሳቸው ፓትርያርክ የኖራቸው ከኢትዮጵያ ጋር ስለነበሩ የአስመራው ሊቀ ጳጳስ አብሮ ከኢትዮጵያው ሲኖዶስ ጋር አብሮ የነበረ ነው እስከ ደርግ እስከ ማለት ኤርትራ እስከምትገለጠል ድረስ። ስለዚህ በእኛ 5 ነበሩ ኦሪየንታል አብያተ ክርስቲያናት። በኋላ ይሄማ እህት አብያተ ክርስቲያን ራሱ እኮ የህንድ ቤተክርስቲያን መስራቿ ቅዱስ ቶማስ እኮ ነው። የህንድ ሀገረ ስብከትን ህንድን የመሰረታት ቅዱስ ቶማስ ነው። በአርመኖችም ይቆጥራሉ፣ አርመኖች አለ። ስለዚህ የኢትዮጵያ ግን ቅድም ይኸውልህ ዮሴ ያልሁ ነው። የኢትዮጵያ ግን እንደ ግብፅ አንዲት በአንድ ሀገረ ስብከቷ ወይንም ደግሞ ሀገረ ስብከት እንደ አንድ ሀገረ ስብከት ሆና እንደ አንድ ክፍለ ሀገር ማለት ነው። በነገራችን ላይ ልክ ጠቅላይ ሚኒስቴሩ ለክልሎች እንትን እንደሚሾመው ማለት ነው። ልክ ኢትዮጵያ የግብፅ ቤተክርስቲያን አንድ ሀገረ ስብከት አንድ አካል ናት። ኦኬ። ከዚያ በኋላ ግን ቤተክርስቲያን ልክ ራሷን በአገልግሎቱ እየሰፋ ሲመጣ አገልግሎት ለአገልግሎቱ በሚል ፈቃድ ተጠይቆ ነው ቤተክርስቲያን አፕሩቭ አድርጋ ነው ስልጣኑን ሙሉ በሙሉ አቡነ ዮሳብ ፈቅደው። አቡነ ዮሳብ ብቻቸውን አሉ። የግብፅ ቤተክርስቲያን ሲኖዶስ ፈቅዶና ወዶ ራሳቸው ናቸው ደግሞ የሾሙት። በነገራችን ላይ ግብፅ ውስጥ ነው ይሄ ሁሉ የተደረገው። ራሳቸው ፓትርያርክ አድርገው በመጀመሪያ በነገራችን ላይ ቆይ አንድ ጊዜ እንዳልሳሳት ቀኑን እንትኑን ልጥቀስልህ። መጀመሪያ 5 ሆነው ግብፅ ውስጥ ተሾሙና ከተሾሙ ወደ ኢትዮጵያ ውስጥ እንደ ጳጳስ ሆነው ነበር ሲያገለግሉ የነበሩ አቡነ ባስልዮስም። በኋላ ራስ ተፈሪ ፓትርያርክ እንትን ይሄ ንጉሥ ሲሆኑ ቆይ ቀኑን ልንገርህ፣ ለታሪክም ማስረጃውን አብሮ መጥቀሱ ስለሚጠቅም ማለት ነው። በመጀመሪያ ላይ በ1940 ሐምሌ 18 ነው የተሾሙት። ካይሮ ላይ በብፁዕ ቅዱስ አቡነ ዮሳፍ እጅ ተቀብተው 5 ጳጳሳት ተሾሙ። ስማቸው አቡነ ባስልዮስ የሸዋ፣ አቡነ ሚካኤል የጎንደር ሊቀ ጳጳስ ነበሩ። ብፁዕ አቡነ ቴዎፍሎስ ደግሞ የሐረር፣ ብፁዕ አቡነ ያዕቆብ የወለጋ፣ ብፁዕ አቡነ ጢሞቴዎስ የሲዳሞ ሆኑና በ1943 ጥር 6 ብፁዕ አቡነ ባስልዮስ የኢትዮጵያ ሊቀ ጳጳሳት ሆነው ተሾሙ። በዚህ አኳኋን ቀስ በቀስ በ1951 ሰኔ 21 ቀን የእመቤታችን ቅዳሴ ቤተክርስቲያን በሚከበርበት ዕለት ካይሮ ላይ የመጀመሪያው የኢትዮጵያ ቤተክርስቲያን ፓትርያርክ ሆነው በመሾም 17 ኤጲስቆጶሳትንና ሊቃነ ጳጳሳትን ሾሙ ይላል። አሁን አሿሿማቸው ነው እየነገሩኝ ያሉት። የእኔ ጥያቄ ግን አሿሿማቸው ሳይሆን እኔ አሿሿማቸው ላይ ከዚህ አሁን ያነሱትን እኔም አንብቤያለሁ። እሱ ሳይሆን የኔ ጥያቄ የኔ ሎጂካል ጥያቄ ሐዋርያዊ ቅብብሎች የሚባለው እስከ ዛሬ ድረስ ማለት ነው ምንድን ነው ከማርቆስ ጀምሮ ቀጥታ እየተተካካ መጥቶ የማርቆስ መንበር 2 ሳይከፈል 2 ፓትርያርክ ሳይኖረው እየተተካካ መጥቶ 21ኛው ክፍለ ዘመን ላይ ሲደርስ ማለትም በፈረንጆች በ1959 አቡነ ሰላማ የኢትዮጵያ ፓትርያርክ ሲሆኑ ለ2 ተከፈለ ማለት ነው። አልተከፈለም። እንዴት ተከፈለ? ቀጥለሽ ግድ የለበለውና አንደኛው አቡነ ሰላማ አቡነ ባስልዮስ በፈረንጆች 1959 የመጀመሪያው የኢትዮጵያ ፓትርያርክ ነው። ፕትርክናው ከየት ነው የሚመነጨው ሲባል ከግብፁ ነው የሚመነጨው፣ ከኮፕቲኩ ነው የሚመነጨው ብሎኛል ቀደም። ስለዚህ ምንም እንኳን አቡነ ባስልዮስ የኢትዮጵያ የመጀመሪያ ፓትርያርክ ተብሎ ቢቀመጡ ሐዋርያዊ ቅብብሎሻቸው ከግብፁ ጋር ተያይዞ ስለሚፈታ እሳቸውን ከግብፁ ሐዋርያዊ ቅብብሎች ልንለጥላቸው አንችልም። ከዚህ የተነሳ አንድ ዊንግ አለ ማለት ነው።
በዛኛው በኩል ደግሞ የግብጾቹ ምንም እንኳን አቡነ ባስልዮስ የመጀመሪያው ፓትርያርክ ቢባሉም በትይዩ ደግሞ ፓራሌሊ ደግሞ የግብፁ ኮፕቲክ ቤተክርስቲያን የራሱን ጵጵስና ቀጥሏል እስካሁን ድረስ አሁን እስካለው እስከ አቡነ ቴዎድሮስ ድረስ። ሶ አንዱ መንበር ሁለት ፓትርያርክን እያስተናገደ ነው ያለው ማለት ነው። አሁን አቡነ ባስልዮስን ብንጠይቅ የእሳቸውን ምንድነው የፕትርክና ጅማሬ ማርቆስን ነው የሚያነሱት። አሁን ካለው ብነሳ እንደውም ጥሩ ነው። አቡነ ማቴዎስን ብንጠይቅ ከ2013 እስካሁን ድረስ በፕትርክና ስልጣን ላይ ያሉ ብንጠይቃቸው ማርቆስን ነው የሚያነሱት። አቡነ ማነው ፓትርያርክ ቴዎድሮስን ብንጠይቅ ማርቆስን ነው የሚነግሩን። ሶ ሁለት ፓትርያርክ በአንድ መንበር አለ ማለት ነው። ወይም ደግሞ ሁለት ፓትርያርክ በአንድ መንበር ስር ተፈጥሯል ማለት ነው። ይሄ እንዴት ነው ሐዋርያዊ ቅብብሎሽን ቫሊድ የሚያደርገው? እሺ በነገራችን ላይ አንተ አሁን እየመሰለህ ያለው ፓትርያርኩ በነበረው ነገር ካልቀጠለ ይሄ አፖስቶሊክ ሰክሰሽኑ ይቋረጣል ነው። ይቋረጣል የሚል የለም። እያንዳንዱ ኔሽን አንድ ሀገር የራሳቸው ለምሳሌ ሚስ ኢንተርፕሬት ያደርጉኝ ቀሲስ፣ እኔ ይቋረጣል አላልኩም። እያልኩ ያለሁት እንደውም አሁን የእንትኑ ኤርትራውን ጨመሩ 3 ሆነ ማለት ነው። ሶ ይቋረጣል ሳይሆን እየጠየቅኩ ያለሁት ከመጀመሪያው ክፍለ ዘመን የጀመረ ከማርቆስ የጀመረ እስከ አንደኛው ክፍለ ዘመን ሳይከፈል የኖረ የማርቆስ ምንድነው የፕትርክና መስመር 21ኛው ክፍለ ዘመን ላይ ሲደርስ ለሶስት የተከፈለበት ምክንያት ለሶስት በመከፈሉ ምክንያት እንዴት ነው ቫሊድ ሊሆን የሚችለው? ሐዋርያዊ ቅብብሎሹ እንዴት ነው ሊያብራሩ የሚችሉት ነው የኔ ጥያቄ እንጂ ተቋረጠ የሚል ስቴትመንት አላስቀምጥኩም። እኔ አሁን ምንድነው እንደ ኖሌጅ ሲከር ሆኜ ነው ቻሌንጅ እያደረኩት ያለሁት። ከሌላ ወንድሞች ጋር ቢሆን ከኦርቶዶክስ ቤተክርስቲያን ተሟጋቾች ጋር ቢሆን በዚህ ቶን አላወራም። እኔ እርሶ ትልቅም ስለሆኑ አባትም ስለሆኑ በዛ አክብሮት ነው የማወራው። ቻሌንጅ እያደረኩ ያለው እንደ ቻሌንጅ ኮቴሽን ማነሳው እንዲመልሱት ነው። 3 ፓትርያርክ አንድ መንበር እንዴት ነው ሐዋርያዊ ቅብብሎሽን እውን የሚያደርገው ነው ጥያቄ ነው። ቻሌንጅ ኮቴሽን አይ እንትን ይሄ ቻሌንጅ አይደለም። ይሄ አንደኛ አፕሮቫል ኦፍ የቸርቿ ራሱ በካኖን 34 ላይ እስኪ ፌዝ ታግዘኛለህ፣ መረጃውን ታወጣልኛለህ። የካኖን 34ን ታነቡልኛላችሁ። አንድ ሀገር በቤተክርስቲያን እየሰፋች ከሄደች የራሷ ፓትርያርክ እንዳይኖራት የሚከለክል ሕግ ያለ አይመስለኝም። መረጃውን በትክክል ይሄ እዚህ ላይ ነው ለማለት ማቅረብ ስላለብኝ ነው። ነገር ግን አንድ ሪያሊቲ አለ። በቤተክርስቲያን ታሪክ ውስጥ ቤተክርስቲያን ሉዓላዊት ናት። ቤተክርስቲያን ቀኖናን የመቀነን የመወሰን የማሻሻል ራይት አላት። በእኛ ለምሳሌ ጉባኤ ማካሄድ ሁሉ ትችላለች። ጉባኤ ማካሄድም ትችላለች። በቀኖናዋ ሉዓላዊት ናት ቤተክርስቲያን። ይሄንን የግብፅ ቤተክርስቲያን ኦልሬዲ አፕሩቭ አድርጋለች። ከዚያ በፊት ያላደረግነው ለምንድን ነው? ስለማይፈቀድ ነው እንጂ ጳጳስ መነኩሴ ስላልነበረን አይደለም። አሁን ግን ቤተክርስቲያን ፈቅዳ በጉባኤ ሲኖዶስ የሚያወጣው መመሪያ ሉዓላዊ ነው በየትኛውም በቤተክርስቲያን ውስጥ። ስለዚህ የግብፅ ቤተክርስቲያን ፓትርያርኩ ራሳቸው ሲኖዶሱ ፈቅዶ ያደረገው ስለሆነ ፓትርያርክ አፖስቶሊክ ሰክሰሽን ደግሞ የአንድ መንበር ጉዳይ አይደለም። ከጅምሩ አፖስቶሊክ ሰክሰሽን የአንድ መንበር የመሆን ያለመሆን ጉዳይ አለመሆኑን የምናውቀው እህት ተብለን የምንቆጠረው 6 አብያተ ክርስቲያናት የራሳችን ፓትርያርክ ነው ያለን። ኖት ኦንሊ የኢትዮጵያ የኤርትራ ሲጀመር ይሄ ብቻ አይደለም። የሚገርምህ ማቴዎስ እና ማርቆስ እንኳን በፓራላል ነው ያሉት። ማለት ቶማስ ማለት ነው። ቶማስ እንደ ቤተክርስቲያን አፖስቶሊክ ያንን በዛ በኩል የሚቆጠር ነው። ግን ከኛ ጋር አንዲት ቤተክርስቲያን ነን፣ ዶግማ ላይ አንድ ስለሆነ ማለት ነው።
ግን እሱ መከራከሪያ ቀሲስ እሱን ሌላ ምክንያት የለማ። አሁን አፖስቶሊክ አሁን ያነሳው ከምን አንጻር እንደሆነ ተመሳሰለ በሚል አሁንም በነገራችን ላይ ቀሲስ አልመለሱልኝም። የመለሱልኝ መልስ እንግዲህ እሱ መልስ በትክክል መልሻለሁ። የመለሱልኝ መልስ ለእኔ መልስ ነው ብዬ አላስብም። የመለሱልኝ መልስ ሪኮል አድርገው። እሺ አሁን ደግሞ ማጠቃለያ ሌሎችም እንዳይሰለቹብን ስቴትመንት ላስቀምጥሎት። የመለሱልኝ መልስ ሪማይንድ ላድርግ፣ ቤተክርስቲያን አንዱን የማርቆስ መንበር በ21ኛው ክፍለ ዘመን ለሶስት መክፈሏ የኢትዮጵያ፣ ኤርትራ፣ ግብፅ ራሱ መቀጠሉ በአንድ መንበር ስር ሶስት ፓትሪያርክ መኖሩ በሚመለከት በጉባኤ የተወሰነ ነው። በአንድ መንበር ላይ አሁን በነገራችን ላይ ሶስት ፓትሪያርክ የለም። አሁን ቆይ አቡነ ባስልዮስ የመጀመሪያው ፓትሪያርክ ነው አላለም እኮ። አሁን መንበረ ይኸውልህ፣ የአሁኑ የአቡነ ባስልዮስ መንበር አዲስ አበባ ነው። አሁን ያለው የኢትዮጵያ የፓትሪያርኩ መንበር እንደ አቡነ ባስልዮስ ከማርቆስ አይደለ እንደ የሚነሳው? ቆይ መንበረ ፓትሪያርክ የፓትሪያርኩ መንበር በአሁኑ ሰዓት ላይ የቅድስት ማርያምን ያለልህ አዲስ አበባ ነው። ፓትሪያርኩ የኢትዮጵያ ከሆነ በኋላ አቡነ ባስልዮስ መነሻው ከየትኛው ሐዋርያው ቅብብሎች ነው የሚብራራው? ያ ነው የኔ ጥያቄ። እሱ በነገራችን ላይ ማስረጃ በነገራችን ላይ ልንገርህ፣ አንተ የምትለው አይደል እንደሚነሳው? ቆይ ልንገርህ፣ አፖስቶሊክ ሰክሰሽን በነገራችን ላይ ቆይ ልንገርህ፣ ሐዋርያው ቅዱስ ጴጥሮስ እኮ የሮም መንበርን የሚመራ ነበረ ነው አይደለ? እሱን ደግሞ ጴጥሮስ ነው ደግሞ ማርቆስን የሾመው። አየህ አንተ በምትለው በቃ እዚህ ጋር ፈረሰ ማለት ነው። ለምን ብትለኝ ማርቆስ የእስክንድርያ ፓትሪያርክ። ቆይ ልንገርህ ሙግት እሱ አይደል እንዴ እዚህ ጋር መጥቶ እኮ ኢንቫሊድ ሆነ እያልኩት ነው እኮ። አስጨርሰኝ። ልክ ጴጥሮስ ቅዱስ ጴጥሮስ ሮም መንበሩ ሮም ሆኖ እያለ ከዚያ ምን አደረገ? ልጄ ማርቆስ ያለውን በአንደኛ ጴጥሮስ 3 ላይ ወደ ላከው፣ ወደ ግብፅ ላከው። ግብፅ ሄደና እስክንድርያን መንበሩ አደረገ። ሮም መርመር እያለ እዚያ መንበር። አዎ ጳጳሳት የየራሳቸው መንበር አላቸው፣ ይሄዳሉ። ሲሄዱ በዚያ ዘመን በእርግጥ በዚያ ዘመን 4ቱ ወይም 5ቱ ከኢየሩሳሌም ጋር ከቆጠር 5ቱ መናብርት ናቸው የሚታወቁት። በኋላ ግን እየሰፋ ሲሄድ መንበሩ አፖስቶሊክ ሰክሰሽኑ ከዚያ የሚመዘዝ ቢሆንም መንበረ ጵጵስና ግን ሁሉም አላቸው፣ ጳጳሳትም ባላቸው። ከዚያ ማርቆስ ደግሞ ከአባቱ ከጴጥሮስ የሰማውን እየተማረውን ለኢትዮጵያ ደግሞ አፕላይ ያደረገው ማለት ነው። እንግዲህ አቡነ ዮሳ ያንን አደረጉት። የኛው ደግሞ ያው በፖለቲካ ምክንያት ነው እንጂ በነገራችን የኤርትራ እኛ ጋር ያው መምጣት ስላልቻሉ ወደ ግብፅ ሄደው ነው። የግብፅ ቤተክርስቲያን ፈቅዳ ነው ፓትሪያርክ ያደረገች። የኤርትራዎችንም ከእኛ ጋር የነበሩ ቢሆኑም ፖለቲካው ግን አልፈቀደም። መገናኘትም አልቻልንም። በነገራችን ላይ በዚህ አጋጣሚ ሲሾም ፓትሪያርኩ የግብፁም ይኖራል፣ የሁሉም እህት አብያተ ክርስቲያናት ይገኛሉ። በነገራችን ላይ በጉባኤው ላይ ተገኝተው አብረው አንዲቷ ቤተክርስቲያን ናት ይህን ሹመት የምትፈጽመው እና የቤተክርስቲያን ደግሞ ስንትን ነው ውሳኔ ስለሆነ ውሳኔውን አሚን ምን ነው። አሁን ነገ ራሱ ቤተክርስቲያን የሆነ አንድ ቀኑና ብታወጣ እንቀበላለን። ሉዓላዊት ናት ቤተክርስቲያን። አበው የነሰመ ልልትህ አሁን ይሄ ድምዳሜው ማለት ነው ቀሲስዬ ከአክብሮት ጋር ለብዙ ስኮላርሊ ዲቤት እና ክርክር የሚዳርገው የሐዋርያዊ ቅብብሎች ክፍተት አለው የሚባልበት ምክንያት አንድ ይሄ ነው። አሁን ራሱ የግብፅን እንደውም ዮሲ በዚህ መኩራት አለብህ እንደ ሀገር ኢትዮጵያ ዮሲ አይደለም። አሁን ለምሳሌ ያንተ በነገራችን ላይ ያደረጉት ያደመጥኩት ቀሲስ፣ እኔ ደግሞ ክሌም ላድርግ የግብፁን አሁን የኤርትራን እንኳን ሲያነሱልኝ በፖለቲካ ምክንያት ከኛ ጋር መሆን ስላልቻሉ ግብፅ ፈቅዳላቸው የራሳቸውን ፓትሪያርክ ሾመው ይችላሉ። መብታቸው ነው። አዎ ይሄ ማለት ሐዋርያዊ ቅብብሎች በፖለቲካ ምክንያት ይከፈላል ማለት ነው? አይከፈልም። ለምን ይከፈላል? ሐዋርያዊ ቅብብሎች እንኳን ፓትሪያርክ ነው በኤርትራ ራሳቸው ነው የሚከፈለው። ራሳቸውን በራሳቸው ቢሾሙ ነበረ። ራሳቸውን እኮ በራሳቸው እኮ አልሾሙም። በፈቃድስ አሁን እኮ ያልመለሱልኝ ይችላሉ። ቅድም እኮ ለዚያ ነው ምን ይላል ካኖን አፖስቶሊክ ካኖን ላይ ምን አለ ኢዮሲ? አንድ ጳጳስ ብቻውን ከሆነ በስደት ቢሆን ኤክሰፕሽናል የሆነ ነገር ቢፈጠር 3 ጳጳሳት ባይኖሩስ? ከሌሉማ ስደት ከሆነ ጦርነት ከሆነ ፖለቲካ ከገባ በማይመቸውም ሁኔታ ቢሆን አሉ
አባቶቻችን ብቻውን አንድ ጳጳስ ቢሆን ሊሾም ይችላል። ስለዚህ የኤርትራ ቤተክርስቲያን ስደት ላይ የነበረች ናት በዚያን ጊዜ። በአንድ መንበር ነው እሱ መሞገቻ ያስኬድማ። ለምሳሌ አገር ከሆኑ አገር እኮ ስለሆኑ ነው ባይዘው አገር ሲወስኑ እንዴ ፓትርያርክ አንድ ብሎ እየጀመረ አሃዱ ብሎ እየጀመረ የኢትዮጵያም አንድ ብሎ እየጀመረ አሃዱ ብሎ አይጀምርም። ይቆጥራሉ። አሁን ምንጫችን ማርቆስ ነው እያሉ የግብፁም ማርቆስ ነው እያለ ሶስት ፓትርያርክ አንድ የማርቆስ ምንጭ አለን እያሉ ነው ማለት ነው። ይሄንን እንግዲህ ባለመስማማት እንስማማና ማጠቃለያ ኢዮስ እንስማማና በነገራችን ላይ ኢዮስ አንድ ጥያቄ እንጠይቅ ፍቃድልኝ። እሺ ይሄን ማስረጃ ላቅርብልዎትና የእርሶን አስተያየት እንዲሰጡበት ፈልጌ ነው። ላርጅ አድርግኝ ሀኑ። ይበቃናል። ሌሎች ደግሞ ልስጣቸው እድል፣ ለሌሎቹ እድል እንስጥና አንድ ጥያቄ ግን ፍቀድልኝ። አንደኛ ለበኋላ ማጠቃለያን እንድሰጥ ትፈቅዱልኛላችሁ። እናንተም ስወጣ ትቀጥላላችሁ። አፖስቶሊክ ሰክሰሽን እናንተ ይሄንን መልሰውልኝ ወደ ጥያቄው ደስ ይለኛል እኮ በኋላ ማጠቃለያ ሰጠዋለሁ። አብረን ጠይቀኝና አስተያየቱን ብቻ ነው የምፈልገው። ከይቅርታ ጋር አስተያየቱን ብቻ እንዲሰጡኝ ነው የምፈልገው። የሞጋሽ ጥያቄ አይደለም፣ አስተያየት ብቻ እንዲሰጡኝ ነው የምፈልገው። ይሄ እኮ በነገራችን ላይ ሞጋችም ቢሆን እኮ እኔ ካላወቅኩት እኮ አላውቀውም ነው የምለው። ማለት እኔ ችግር የለብኝም። በቤተክርስቲያኗ ውስጥ በቂ የሆነ በቤተክርስቲያን ያለፉ ሰው ነኝ እና በቂ የሆነ ትራዲሽናል የሆነ እውቀት በቴዎሎጂም ትንሽ ሞክሬያለሁ። ግን ካላወቁት አላውቀውም ነው የምልህ። ሁሉን ማወቅ አይጠበቅብኝም። እኔ እንዴ ይሄ የእውቀት እንትን ስላልሆነ አልጨነቅም። እንደ ሌሎቹ ምናምን ዝም ብዬ ገምቼ ማወራ እንዳይመስል፣ እንደዚያ እንዳገምተኛ አደራ። በቂ የሆነ በቤተክርስቲያን ያለፍኩ ሰው ነኝ እና ካላወቁት አላውቀውም ነው የምልህ። ሲሲዬ ያስመሰግኑታል። በእውነት ክፍተት ሁላችንም ጋር ክፍተት ይኖራል። ክፍተት አለኝ ብሎ ኧረ እኔም አላውቀውም ነው የምልህ። እስካሁን ራሱ ተሳስቼ ከሆነ ነገ የሚያረመኝ ከመጣ ሶሪ ነው የምለው እኔ እንዴ። ይሄ መጽሐፍ የሚለው ምንድነው? ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋሕዶ አንበሳው መድኃኔዓለም ኢየሱስ ክርስቶስ ነው ይልና ይሄ መጽሐፍ የጻፉት ያው እርሶም ያውቋቸዋል ብዬ አስባለሁ። የታወቁ አባት ናቸው። አባ ተስፋ ስላሴ ሞገስ ናቸው። እኚህ ሰውዬ ማለት አቡነ ጳውሎስ ወደ ግብፅ ሄደው ጥናታዊ ጽሑፍ እንዲያቀርቡ የሾሟቸው በጣም ትልቅ ሰው የተከበሩ ሰው ናቸው እና ይሄ መጽሐፋቸው ታሪካዊ መጽሐፋቸው ገጽ 104 አካባቢ ላይ ከፍርምናጦስ ጀምሮ እስከ 19ኛው ክፍለ ዘመን አቡነ ባስልዮስ ከመነሳቱ በፊት በግብፅ የተላኩትን ጳጳሳት ያቀረበበትን መንገድ እርሶ እንዴት የገለጠ መንገድ እርሶ እንዴት ይመለከቱታል የሚል እንደው ሳብጀክቲቭ ጥያቄ ነው የምጠይቁት፣ የእሱን ሪፍሌክሽን ለመስማት ማለት ነው። ይሄ በእውነቱ የታሪክ ጉዳይ ስለሆነ አንደኛ መጽሐፉን አላነበብኩትም። አባ ሞገስ በስም ነው የማውቃቸው እና በቪዲዮ አንዳንዴ ሰምቼ እውነት ለመናገር መጽሐፋቸውንም አንብቤ አላቅም። የታሪክ ስለሆነ ያው አፍሪካዊ ነው ምናምን እንደዚያ የሚባሉ ታሪክ ይዘው ሊተርኩ ይችላሉ። እንግዲህ ይህንን የሚሉት ምናልባት አንዳንዶቹ ሙሴ ኢትዮጵያዊቱን አግብቷል ኦሪት ዘኍልቍ ምዕራፍ 12 ላይ ስለሚል ነው ማርቆስ የሚለውን ጥያቄ አይደለም ማነሳው። እሱ ሌላ ውይይት ስለሆነ እሱን አይደለም የማነሳው። እኔ ፎከስ ከፍርምናጦስ ጀምሮ ከአባ ፍርምናጦስ ጀምሮ እስከ መጨረሻ የግብፅ የላከችው ሊቀ ጳጳስ ድረስ ያለውን እንዴት እንዳቀረቡት እንዲያዩልኝ ስለፈለግኩ ነው። ኃይለ ቃል ሁሉ ከባድ ነው። እንደዚህ አይቶ እኔ አሁን የእውነት ለመናገር ባላነበቡት መጽሐፍ ምንም እንትን አልሰጠም። እሺ ላንብብሎት። ይኸውም ከ230 እስከ 200 እስከ 1952 ዓመተ ምህረት ድረስ ጳጳስ ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆን ያው ከምስር የሚለው ግብፅን ማለት ነው አይደል? ምስር እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችን አያውቅ እኛም ቋንቋውን የማናውቅ ከመሆኑ በላይ እንዲያውም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ የራሱን ቤተ ክርስቲያን እምነትና ስርዓት ሳይቀር ፈጽሞ ማያውቅ የለየለት ማይም እንደነበረ የማይካድ ሐቅ ነው። ስለዚህም ለሁለቱም ሀገሮች የመገናኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ገልቱ ነበር ይላል። ይሄ ንግግር
እንግዲህ ከፍርምናጦስ ጀምሮ እስከ መጨረሻው እስከ አባ ባስልዮስ ከመነሳታቸው በፊት ከግብፅ የተላኩትን ጳጳሳት ገልቱ ይሏቸዋል። አንደኛ መሀይም ይሏቸዋል። ሶስተኛ ደግሞ የስለላ ስራ የሚሰሩ ፖለቲከኞች ይሏቸዋል። እና እንግዲህ ከዚህ ይሄንን ማስረጃ ያነሳሁት ለምንድን ነው? ሰሞኑን እኛ ስለነ አብዱል አነሳን፣ ስለነ ሳዊሮስ አነሳን። እሱ በጣም ተጫጭሶ ጮኸ እንጂ ሌሎቹን ሁሉ ጠቅልለው እኚህ የተከበሩ አባት ገልቱ ይሏቸዋል፣ ማይም ይሏቸዋል፣ የፖለቲካ ሰላዮች ይሏቸዋል። እንዴት ይመለከቱታል? እሺ እኔ ከሬሳችን ጋር በፍጹም የማያያዝ ነው። ሁለተኛ አንድ መጽሐፍ ጉልት ነው ያሉት። እሺ ይቅርታ፣ ቆይ ችግር የለም ማለት ጉልት ነው ጉልት ነው ጉልት ሳይሆን ጉልት አውሮፍ ቶፒክ ነው እርሱ ራሱ። አይ ችግር የለውም እኔ እመልስለታለሁ፣ ችግር የለውም። እና ይሄ ከሶስት በጣም ይቅርታ ግን እኔ ዴቭን ሳውራው የመጣ ነው እሳቸው ሪፍሌክሽን ነው እየሰማ ያለው። ችግር የለውም ሰምቻለሁ። ማይካቸው እሳቸው ጋር ነው እያወሩ ያለው። ፕሊስ አቁሙ ማይካቸው። ችግር የለውም። አሁን ይሄ አንደኛ ከሬሱ ውጭ ነው፣ ምንም አይገናኝም። ሁለተኛ አንድን መጽሐፍ ሂስ ለመስጠት ትክክል ነው አይደለም ለማለት የመጽሐፉን የመጀመሪያ ፔጅ አይቶና የሆነ አንድ ገጽ አንብቦ በነገራችን ላይ ሂስ መስጠት በጣም ትልቅ የሚያስተች እንደ ቤተክርስቲያን ቋንቋ ድንቁርና ነው የሚሆነው። ትክክል ስላልሆነ እኔ መደንቆር አልፈልግም። ለምን እሳቸው ለምን እንደጻፉት በምን ምክንያት ኢንቴንሽን ውስጥ እንዳሉ የታሪክ መረዳታቸው ምን እንደሆነ የታሪክ ጉዳይ ስለሆነ ይህንን እኔ የማውቀው ነገር ስለሌለኝ በእውነቱ አያዝም፣ ከምንም ጋር አያዝም። የቄስ ጉዳይ ስለሆኑ ካህን ናቸው። እንግዲህ ካህን ደግሞ ሊቀስ ሊበኩሉ እንደዚህ አለ ተብሎ እኔ ስህተት ከሆነ ስህተት ነው የምለው፣ ካልሆነ አይደለም ነው የምለው። እንደዚህ ያለውን ቄስ ማለት ነው። እኔ ቄስ ተቻለሁኝ ስህተት ከሆነ ምክንያቱም በእኛ ቤተክርስቲያን ኢንፋሊቢሊቲ ፓፓል ኢንፋሊቢሊቲ የለንም። እንኳን የግለሰብ ቄስ ይቅርና ጳጳስ ፓትርያርክ ራሱ ቢሆን ማለት ነው። ስለዚህ ይህንን አልፈዋለሁ። ምክንያቱም እሳቸው ይጠየቁ። የሚያብራራ ካለ ሌላ ሲጽፉ አብሮ የነበረ ሰው ካለ ያብራራ። ጥያቄን ግን ወደ አንተ ዮሲ ልጠይቅ ነው። አሁን ቆዩ ረዥም ሰዓት ቆይ። አሁን እንትን ብለኸኛል ልጠይቅ። አሁን በዚህ አጋጣሚ አቡነ ቅድም ብራዘር ዴቭ አቡነ ተክለ ሃይማኖት ራሱ ብፁዕ ቅዱስ አቡነ ተክለ ሃይማኖት መናኙ እኒህ ባህታዊው አባት ሹመታቸው ደርግ ነው የሾማቸው እና ሹመታቸው ህጋዊም አይደሉም ሲል ነበር እና በጣም ትክክል ስላልሆነ በነገራችን ላይ አቡነ ተክለ ሃይማኖት አቡነ ቴዎፍሎስ ሲታሰሩ አቡነ ቴዎፍሎስ 9 ጳጳሳት ሾመዋል። ኤጲስቆጶሳትን በነገራችን ላይ ሾመዋል፣ አቡነ ጳውሎስን ጨምሮ ማለት ነው። አቡነ ጳውሎስን የሾሟቸው አቡነ ቴዎፍሎስ ናቸው። እንደውም በኋላ አይሹሙ እየተባሉ ደርግ አላሾመም ብሎ እሳቸው ግን ኖ ይሄ ቤተክርስቲያን ሉዓላዊነት ነው ምን አገባህ ብለው በመሾማቸው ነው የታሰሩት ሁሉ። አንደኛውም አቡነ ጳውሎስ ናቸው እንዲታሰሩ ከተሾሙት ኤጲስቆጶሳት አቡነ ጳውሎስ ናቸው። እና ቤተክርስቲያን የምትለኝን እንጂ ደርግ ሊያዘኝ አይችልም ብለው ነው የታሰሩ፣ ሰማዕትነትን የተቀበሉ። በዚህ አጋጣሚ ብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕት ናቸው በቤተክርስቲያን ውስጥ። እና በኋላ በዚያ ዘመን 9 ጳጳሳት ነበሩ። 9 ጳጳሳት ተሰብስበው ነው ብፁዕ ቅዱስ አቡነ ተክለ ሃይማኖትን የሾሟቸው። ይሄ ማለት የአፖስቶሊክ ካኖንን የጠበቀ ፍትሐ ነገሥቱን የጠበቀ አሿሿም ነው። ምክንያቱም ፓትርያርክን የሚሾመው ማን ነው? የጳጳሳት ጉባኤ ነው። ሲኖዶስ አለ። ቀሲስ ጥያቄ ላቅርብልህ ብለው ነው ለኢዮስያስ አይደል የጀመሩት? የለህም ብዬ ማጠቃለያ ነው እየሰጠሁ ያለው። ኖ ማጠቃለያማ እኔ ራሴ እየጠበቅኩ አይደል እንዴ? ዋና ፖይንት እኮ አለ። እንግዲህ ጥያቄ ላቅርብሽ፣ ከፌት ጋር ይህንን በኋላ ሄድበታል። ጥያቄ ልጠይቅ። እሺ አሁንና እኔ ጥያቄ ምንድነው በደንብ እንድታስጨርሱኝ አደራ። እናንተ የሉተራን ቸርቾች ናችሁ። አፖስቶሊክ ሰክሰሽን የሚቀጥለው በጳጳስ በኩል ነው። ሉተር ደግሞ ጳጳስ አይደለም። በዚያው ላይ ደግሞ ክህነቱም የተቀማ ከካቶሊክ ክርስቲያን የተለየ ሰው ነው። አፖስቶሊክ ሰክሰሽን አለን የምትሉ በየት በኩል? አሁን ይህንንም አቋርጣለሁ። ለምን መሰሉት ቀሲስ? እኛ ራሳችን ፕሬዘንት ባደረግን ጊዜ ትጠይቁናላችሁ። የእኛን ፕሬዘንት አላደረግንም። አሁን እየሰራን ያለ ነው በእናንተ ላይ ነው።
በእናንተ አፖስቶሊክ ሰክሴሽን ላይ ነው እንትን እያደረግን ያለ ነው እና የእኛ ከቀረበ በኋላ መረጃው ከቀረበ በኋላ ስናቀርብ ሰንሰለቱን አይታችሁ ምን ብላችሁ ከዛ በኋላ እንትን ትላላችሁ እኮ እኛንም አስረድተን እኮ ጨርሰን አቡነ ማትያስ ገና መቼ አለቀ? ገና ብዙ አለ እና ይሄኛውን ሳይሆን በእናንተ ላይ ጥያቄ ካለ በእናንተ ላይ እስካሁን ባወራችሁት ላይ ካለ አንድ ጥያቄ ጠይቁት። ከዛ ውጭ ግን ከሌለ ከፌት ጋር እኔ በጣም ክሪቲካል የሆነ ኢሹ አለኝ። እሱ ጋር ነው መግባት የምፈልገው። እንግዲያስ እኔ ዛሬ እሑድ ነው። በእኛ ቤተክርስቲያን እንደምታውቁት ሌሊት ነው ማይሌት የሚቆመው እና ሌሊት አድሬ እንደገናውን መጥቼ ደክሞኛል እና ብዙ ስለማልቆይ ማጠቃለያ እንድሰጥ ፍቀዱልኝ። እናንተም ሪፍሌክት አድርጉና ቀጣይ ከፌስ ጋር ደግሞ ሌሎችም ካሉ ይገቡና ይቀጥሉ። ይቅርታ ቀሲስ፣ እኔም ድክም ብሎኝ ነው ያለሁት ልዘጋ እንትን ያልኩ ነው። ስለዚህ ከፌት ጋር መጀመሪያ አጭር ነች የማደርገው ነገር ያንን ካደረግኩ በኋላ ማጠቃለያ ሁላችንም እንሰጣለን። ያንን ይጠብቁ እኮ ለእኔ ፍቀዱልኝና ማጠቃለያ ሰጥቼ ልውጣ። ፍቀድልኝ እኮ ቀሲስ ከፈለጋችሁ እኔ 1 ሰዓትም 40 ሰዓትም ከወጣሁም በኋላ በቃ ከጨረስን በኋላ ማጠቃለያ ሰጥቶታለሁ እኮ አልኩኝ ቀሲስ። ይሄንን ደግሞ መስማት አለበት። ቀጥሎ ያለው ነገር ትቆያላችሁ። እኔ አሁን በጣም አጭር ነው ትቆያላችሁ። በጣም አጭር ነው። እኔም ደክሞኛል። በጣም አጭር ነው። ያንን ካደረግን በኋላ ማጠቃለያ ሁላችንም ሰተን አንጨርሶም እኮ ገና ብዙ ዶክመንት ስለሆነ ገና የሚቀጥለውን ብቻ ሄደንበት ከፌት ጋር ከዛ በኋላ ያለውን ለሌላ ጊዜ ብዙ ነገሮችን መቼም ያው ተመልሰዋል። እንደምታውቀው ምንም የሰክሰሽኑ ጉዳይ ቀጥ ያለ መሆኑን አንተም ተረድታል ብዬ አስባለሁኝ። መቼም አልረዳውም። ቢያንስ ልብ ተረድቷል። አሁን ከፌት ጋር ልቀቁልን፣ ሜዳውን ልቀቁልን እና ችግሩ አንተ ስትናደድ ቀጥ ብላችሁ አዳምጡንና ከፌት ጋር አሁን ሜዳውን ልቀቁልን። ዴቪ አንድ ማስረጃ ቆይ አሁን ሌላ ምንም አልፈልግም። እዚህኛው ቦታ ላይ ብቻ ነው አሁን ሊሄድበት ያሰብኩበት ብቻ ነው። ወደኋላ አልመለስም፣ ወደፊት ነኝ። አሁን የሚሄድበትን ቦታ ላይ ብቻ ቆይ ያልኩህ ምልህን ስማኝ። የሚሄድበት ቦታ ላይ ብቻ ነው እንድትሄድልኝ የምፈልገው። ለምን ቅድም የተናገርከው ነገር ስላለ በዛ መሰረት ቀጥሎ ያለውን ከ3:30 በኋላ ያለው ላይ ነው የሚሄድበት። ወደፊት ነው እየሄድኩ ያለሁት። እስካሁን ስንወያይ የነበረው 3:30 ላይ ነው። ከ3:30 በኋላ የሆነው ነገር ላይ የቀረበ መረጃ ያለ ቅድም ባለፈው ፕሬዘንት ሳደርግ እዛ ላይ ብቻ ነው የምንወያየው። ያንን ከጨረስን በኋላ ማጠቃለያ ሁላችንም ሰጣ አድርገን አጫጭር ደቂቃ ያልቃል። የሚቀጥለውን ከዛ በኋላ ያለውን ይሄ በገንዘብ የተሸጠው የሚለውን የኢትዮጵያው ምናምን በሚቀጥለው እናደርገዋለን። ለአሁኑ ግን የሚቀጥለውን ነክተ ነው ያንን እንዳሰነው እንትን እንላለን ማለት ነው። ወደኋላ አልመለስም። ምልህን ስማኝ። አልመለስም፣ አልሄድም፣ ምንም አይነት ነገር ወደኋላ ወደፊት ብቻ እኔም እኮ ከ3:30 በኋላ ያለውን ስጠይቅህ እንትን ትለዋለህ። ስጠይቅህ በዛ ላይ መልስ ትሰጥበታለህ። ለምን ቅድም የተነጋገርነው አንተ ፕሬዘንት ባረከው ላይ ገባኝ። ቅድም እንጂ ልጠየቅ አይደለም። ላትጠየቅ ነው እንደ የገባው ታዲያ ልትጠየቅ ነው። ዲፌንድ ልታደርግ ነው እኮ አፖስቶሊክ ሰክሴሽንን ቅሬታ የቀረበብህን ዲፌንድ ለማድረግ ነው እኮ እዚህ የገባችሁት አይደል እንዴ? ላትጠየቅ ነው። እኔ እንኳ አይደለም ዲፌንድ የማደርገው፣ እኔማ ክሪቲሳይዝ አቅራቢ ነኝ። ገባኝ። መጠየቅ ከፈራ ውረድ። አልፈራውም። በቃ ካልፈራ ቆይ ጸጥ በልና አዳምጠኛው። ቅድም ያቀረብከው ነገር አለ። የጠየቅኩ ቦዝ ብለህ የመለስክልኝ አለ። በዛ መሰረት እሄዳለሁ፣ ቀጥላለሁ። ቀጥሎ መልስ ሰጥበታለህ ማለት ነው። አይ ከዛ በፊት ግን አትናቴዎስ አባ ሰላማን ብቻውን ነው የሾመው ብላ እኔ እሱን የምልህን የማሰማኝ ከሆነ መውረድ ትችላለህ። ምንም አይነት ወደኋላ ዴቭ ግን ታሪክ ካለ አንድ ጊዜ ቀሲስ ማንንም አልሰማም። ማስረጃ ካለ አንድ ጊዜ ወደኋላ መመለስ አልፈልግም፣ ወደፊት። ይሄኛው ፖይንት ለአንተ ቁጥሩ አይደለም ዳዊት። ችግር የለውም። ቀሲስ ሚውት ያድርጉ። እንዲዳሰስልኝ የምፈልገው ፖይንት ስላለ ያ ፖይንት እንዲዳሰስ ፈልግ። ወደኋላ መመለስ አልፈልግም። እውነት ካለ እውነት እንዲሆን በኋላ መጨረሻ ላይ ወይም ደግሞ በሚቀጥለው ላይ ዛሬ ብቻ አይደለም የመጨረሻችን እንግዲያስ በኋላ ማጠቃለያ ላይ ታነሳ። አይ እንደዛ ሳይሆን ቀሲስ አባ ሰላማ አትናቴዎስ ብቻውን ነው የምላችሁን ካልሰማችሁ ይቅርታ መውረድ ትችላላችሁ። የምላችሁን ከሰማችሁ ብቻ ነው። እንደዛ ከሆነ
መልካም ቀና እኔም ወርዳለሁ። ማስረጃ የማናቀርብ ከሆነማ ምን እናደርጋለን? በኋላ ብያለሁ። ያንን ማሰሙ ከሆነ እኔ መሄድ አይደለም አንተ ራስህ ክሌም አድርግ። ከዛ በኋላ የታረከኝ ነበረ። በጣም ጥሩሽ፣ በጣም አዝናለሁ። ኦኬ ይሄ ኦንቶሎጂካል የሚለው ማቴሪያል ሰክሴሽን የሚለው ሂስቶሪካል ሰክሰር የሚለው እነዚህ ፐርሰን ቱ ፐርሰን አፖስቶሊክ ሰክሴሽኑ ቀጥሏል የሚለውን ነው የሚያሳየው። ቦዝ ብለኛል፣ በኋላ እንዳትለውጥ። ቦዝ ብለኛል ቅድም። ዶክተሪናል ሰክሴሽን፣ ፎርማል ሰክሴሽን፣ አፖስቶሊክ ሰክሰሰር ደግሞ የሚያሳየው አፖስቶሊክ ሰክሰሰር የሐዋርያዊ ስልጣኑን የሚያሳየው፣ ፎርማል ሰክሴሽን ደግሞ የሐዋርያዊ ትምህርቱን መከተልን የሚያሳየው፣ ዶክትሪናል ሰክሴሽን ደግሞ ተመሳሳይ ነገር የሐዋርያቱን አስተምሮ መያዝና መከተል፣ ያ ነው ሰንሰለቱ ቀጠለ የሚባለው የሚለውን ግን አንተ ቦዝ ብለኛል። ቦዝ ኦንቶሎጂካልም ዶክትሪናል ብለኛል፣ ማቴሪያልም ፎርማልን ብለኛል፣ ሂስቶሪካልም አፖስቶሊክ ሰክሰሰርን ብለኛል። ቦዝ 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 ሶስቱም ላይ። ስለዚህ ይህንን ቦዝ አሁንም ታረጋግጥልኛለህ? ቦዝ ትላለህ ወይስ ትቀይረዋለህ? ዴቪ አይ ምንም የሚቀየር የለም እንዳልከው ነው። ግን ሌትስ ናት ዩዝ ስኮላስቲክ ወርድ ሲ ነው ሜይ ቢ እኔም ሊጠጥርብኝ ይችላል። አይዶን ነው ስኮላስቲክ ወርድ አለን። ይሄ ኖርማል ነው። እሺ አዎ በቃ እንደ ቦዝ እንደተናገርኩ ነው። ግን የኔን ጥያቄ ግን ማቅረብ አለብኝ። ቆይ ጠያቂው እናንተ ላይ አይደለን የምትጠየቁት እኮ እናንተ ናችሁ። በእናንተ ላይ ነው እኮ ሜዳው ያለው። ተጠያቂዎቹ እናንተ ናችሁ። እናንተ ለምትጠየቁት ጥያቄ እሱም መጨረሻ ላይ ነው ሰዓት እሰጥሃለሁ፣ ስቴትመንትን ታቀርባለህ። ነገር ግን ለምትጠየቁት ዲፌንድ ለማድረግ ነው ኳር ላይ የገባችሁት ለቀረበባችሁ ትችት ያንን ለምትጠየቁት ያንን ዲፌንድ እያደረጋችሁ ነው መሄድ ያለባችሁት። በእኛ ሜዳ ስትጫወቱ ወደ እኛ ስትመጡ እኛ ደግሞ እናንተ ስትጠይቁን እኛ ዲፌንድ እናደርጋለን። አሁን ግን እናንተ ሜዳ ላይ ነው ጨዋታው ያለው ማለት ነው። እናንተ ናችሁ ዲፌንድ ማድረግ ያለባችሁ። ግልጽ ነው። በውስጥ ስጽፍልህ እኔ ነኝ እንደውም የጻፍኩልህ። በውስጥ ስናወራ በቃ ጆይን ላርግና አይ ኬም ሂር ቱ ሪፊዩት እና አሁን እዚህ ጋር ቅድም ምንድነው የሂፖሊተስ ላይ እሱ ላይም አልጨረስንም። ያንተን ጥያቄ መለስኩኝ። ቸርች ስኮላር አቀረብክ። የኔን ጥያቄ ግን ሁለቱንም እንትን አላልክም፣ አልመለስክም። ወደ ሌላ ጥያቄ ነው የገባው ሳንጨርሰው ሳንዘጋው። እዛ ጋር ካኖን የለም የሚባል ተስማማን። ትራዲሽን ነው። ትራዲሽን መከተል አለመከተል ነው። ኦኬ እንደዛ የጻፈ ቸርች ፋደርም የለም። የቸርች ስኮላሩን ተቀብዬ ኦኬ ትራዲሽን አልተከተለችም ማለት አፖስቶሊክ ሰክሰሽኑ ኢንቫሊድ ነው ወይ ብዬ ነበረ። ወይም ብሮከን ነው ማለት እንችላለን፣ ወይም አንሄልዚ ነው ማለት ይቻላል። እሱን ጠይቄ ነበር። መጀመሪያ ደግሞ እየጠየቁ ከ380 ምንድነው ከኒቅያ ጉባኤ በኋላ ያሉትን ካኖኖች እንዳለ እስከ ፍትሐ ነገሥት ድረስ መተ ሂፖሊትስንም አንሳውና እሱን ይዘህ ወደኋላ ተመልሰ ግን ከ250 በፊት ያለውን ቤተክርስቲያን በስደት ላይ በነበረችበት ያለውን ኢቨን ካኖን ባልነበረ ትራዲሽን ጀጅ ማድረግ ህገ ወንጌል ላይ ቆሞ በህገ ኦሪት የሚኖሩትን ጀጅ ማድረግ ነው። ወይም አሁን በዚህ በ21 ሴንቸሪ ላይ ተቀምጦ ፈርስት ሰከንድ ሴንቸሪ ላይ ያሉትን ያን ህግ ወይም ጀጅ ማድረግ አይሆንም ወይ የሚለው ሁለት ጥያቄ ጠይቄ ነበር፣ አልመለስክልኝም። ኦኬ የመጀመሪያው ምንድነው? ቅድም እኮ መልሼልሃለሁ። ምንድነው ቀኖና ሳይኖር ቀኖና ኋላ ዘግይቶ መጥቶ ቀኖና ሳይኖር ባሌለበት ጊዜ እንዴት ጀጅ ታደርገዋለህ ነው አይደል? አንደኛው ዴቪ አሁን አንተ የጠቀስካቸው አፖስቶሊክ ካኖን፣ ፍትሐ ነገሥት፣ ሌሎችም ጠቅሰክ ከ250 በፊት ያለውን ቀኖና ባልነበረ ኢቨን ወጥ የሆነ ትራዲሽን ኢቨን በትራዲሽን ወዝናቲ ነው ዩኒፎርም አልነበረ። ያንን ጀጅ ማድረግ እዚት ፌር ነው የምልህ። እንደውም እንደ ሀሳብ እንትን ያልኩት ህገ ወንጌል ላይ ቆመክ የሙሴን ህግ የሚተዳደሩትን እነሱን ጀጅ ማድረግ which is not right ብዬ እሱን እንድትመልስልኝ ነበር። ቴንክ ዩ ዴቪ። ያ ቅድም ነግሬሃለሁ። ቀኖና በቀኖና ደረጃ እንትን ያለው ይሄ በየቦታው የተለያየ እንደዚህ አይነት ዝብርቅርቅ ያለ ነገር ስለነበረ ነው ቀኖና እንትን መደረግ የሚያስፈልገው ማለት ነው። በኒቅያ ጉባኤ ካነን ፎር ማለት ነው። ቀኖና
ከኒቅያ ጉባኤ ጀምሮ ከዛ በጉባኤያቶች ሁሉ በካርቴጅ በሎዶቅያ በምናምን እያለ አፖስቶሊክ ኮንስቲቱሽን እያለ ብዙ ይቀጥላል። ባለፈው እንደጠቀስኩት የኮፕቲክ ካቴኪዝም የእናንተ ፍትሐ ነገሥት አንቀጽ 4 እያልኩ እንደጠቀስኩት ማለት ነው። ግን ይሄኛው ነገር የሆነው እስከ ሄራክለስ እና ዲዮናሲዮስ ጵጵስና ድረስ ነው ይላል እና ዲዮናሲዮስ ደግሞ በ40ዎቹ አካባቢ በ240ዎቹ አካባቢ ላይ የነበረ ስለሆነ የኒቅያ ጉባኤ ደግሞ 325 ስለሆነ ካነን ፎር እንዴት የኒቅያ ጉባኤ ቀኖና ሳይኖር በሌለበት አሌክሳንደሪያን እንዴት ትተቻታለህ ለሚለው ቅድም መልሻለሁ። ቀኖና ባይኖርም ምን አለ ብያለሁ? ትራዲሽን አለ። ያንን ትራዲሽን ደግሞ አፖስቶሊክ ትራዲሽን ሮም ትከተል ነበረ፣ አንጾኪያ ትከተል ነበር። በወቅቱ የነበሩት አብያተ ክርስቲያኖቹ ይከተሉት ነበረ ብያለሁ። ይሄ አንዱ መልስ ነው። ሁለተኛው ጥያቄ ደግሞ ኦኬ ይህንን ትራዲሽኑን ባለመከተሏ ብቻ አፖስቶሊክ ሰክሴሽኗ ተቋረጠ ማለት ነው ላልከው፣ ይህ አይደለ ጥያቄ? ሁለተኛው የመጀመሪያውን እሱን ልዝጋውና ከዚህ በኋላ እንዳልጠይቅ ቴን ሴንቸሪ ወይም ያንን ቸርች ስኮላር እሱን ጠቅሰ ያ ነው አይደለ? በአሌክሳንድሪያ ቸርች ቀሳውስት ናቸው ጳጳሳትን የሚሾሙት የሚለውን የዛን ቸርች ስኮላር ሀሳብ አንስተ እሱን ነው አይደለ? እንትን ስትሞግተኝ እየነበረው ስኮላር አይደለም፣ የራሳችሁ የኮፕቲክ አባት ነው። ሴንቸሪ የአሌክሳንደሪያ ጳጳስና ታሪክ ጸሐፊ ነው። በቃ እኮ ሂስቶሪያንም በለው ዝናት ኢቨን ከአምስቱ መንበር አይደለም፣ ዝናት ከየትኛውም ቸርች አይደለም፣ መንበር አይደለም። ኢትስ ኦኬ እኔ ተቀበልኩ። እሱን ይዘ ነው እሱ ያለውን ይዘ ነው በአሌክሳንድሪያ ይህን አንተ የምትለውን ትራዲሽን አልተከተለችም ብለ እሱን ብቻ ይዘ ወይስ ሌላ ያለ አለ? ይሄኛው ሚስኮት እንዳታደርገው ይሄንን የእናንተንም አባት ይሄ አባት ጥሳለች አሌክሳንደሪያ እንትን ብላለች አይደለም። ያ በደንብ ስማኝ። ይሄ አባት የአሌክሳንደሪያው አባት ጳጳስና ታሪክ ጸሐፊ ሚዩት አድርገው ፕሊስ። እኔ ስናገር እንትን ይላል። ይሄ የአሌክሳንደሪያው ጳጳስና ታሪክ ጸሐፊ ዩቲከስ ኦፍ አሌክሳንደሪያ ናዝም አልጀዋር ወይም ደግሞ አናልስ በተባለው በታሪክ መጽሐፉ ላይ የተናገረው ታሪኩን ነው የተናገረው እንጂ ሂስ አይደለም እያቀረበ ያለው። እሱ ታሪኩ ማርቆስ እንዲህ ብሎ አዞን ነበረ 12 እንትኖች ቀሳውስቶችን እንትን አለ። ከዛ በኋላ ምን አለ? 11ዱ በ12ቱ ላይ እጃቸውን እንዲጨኑ አዞን ነበረ። ቀሳውስት ከመካከላቸው አንዱ ላይ ምን እንዲያደርጉ እጃቸውን እንዲጭኑና ጳጳስ እንዲሆን ወይም በከፍተኛ ወንበር እንዲቀመጥ ከማርቆስ ይህንን ተቀብለናል ነው የሚለው። ማርቆስ እንዲህ ብሎ አዞን ነበር ብሎ ታሪኩን ነው እሱ የዘገበው እንጂ የአሌክሳንድሪያን የራሱን ቸርች ወይም ደግሞ የራሱን ቤተክርስቲያን ክሪቲሳይዝ እያደረገ አይደለም። ሚስኮት እንዳይደረግ እዚህ ጋር ማለት ነው። ክሪቲሳይዝ እያደረገ አይደለም። እሱ ታሪኩን ነው የዘገበው። ክሪቲሳይዝ ያደረገው ምሁር ነው፣ ስኮላር ነው። ሌላ ሶስተኛ ነው የጠቀስኩልህ። ክሪቲሳይዝ ያደረገው የካቶሊክ ምሁር ነው። ያ ምንድነው? ሉሲየስ ዱቺየስ የተባለ ምሁር ነው። ምን ብሏል? በእስክንድሪያ የነበረ የሊቀ ጳጳስ ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሉ ሰንሰለት በቀሳውስት ጣልቃ ገብነት የተቋረጠ ነው ብሎ ክሪቲሳይዝ አድርጎታል። እስከ ሄራክለስና ዲዮናሲዮስ ድረስ የነበረውን የሐዋርያዊ ቅብብሎች ክሪቲሳይዝ አድርጎታል። ይሄ በቀሳውስት ጣልቃ ገብነት ምክንያት ሐዋርያዊ ሰንሰለቱ ተቋርጧል ብሎ ማለት ነው። ይሄ ሶስተኛ መረጃ ነው ያቀረብኩት። የካቶሊክ ምሁር ነው። አልቀበልም ማለት ትችላለህ። የካቶሊክ ምሁር እንደ ኤቪደንስ ነው ያቀርባለሁ። ያንን ነው ግን የእናንተን የኮፕቲክ አባት ጳጳስና ታሪክ ጸሐፊ የነበረውን ዩቲከስ ኦፍ አሌክሳንድሪያን እሱን ክሪቲሳይዝ አደረገ አይደለም ያልኩት። ታሪኩን ነው የዘገበው። ማርቆስ እንዲህ ብሎ አዞን ነበር የሚለውን ታሪክ ነው የዘገበው ማለት ነው። ዴቪ ሶ ነቲንግ ዋዝ ሮንግ ኢን አሌክሳንድሪያ ማለት ነው። ታንክስ ጋድ። አሁን በአንተ አባባል እኔ ግን ቫቲካን ሰከንድ ቫቲካን ካውንስል አሁን አንተ እየጠቀስከው የካቶሊክ ቸርች ስኮላር ነው። የአሌክሳንድሪያውን ላይክ ሂ ሴድ ኢት ኢን ፖዚቲቭ ወይ ብላል። ኦኬ እቀበላለሁ። ቫቲካን ቱ ላይ ግን ካቶሊክ ቸርች ኦሪየንታልም ኢስተርንም የነበረው አፖስቶሊክ ሰክሴሽን ኢዝ ቫሊድ ብላለች በካውንስል። ይህን ትቀበላለህ አንተ? እኔ አሁን ለምሳሌ የማመጣልህ ናት ቸርች ስኮላር ኦፍኮርስ ካቶሊክ ሊል ይችላል። ምንም የሚደንቅ የለም። ዊ ዶንት አክሴፕት አይደለም ካቶሊክ ማንም የቤተክርስቲያን አባት ተነስቶ አሁን
በአሌክሳንድሪያ የነበረው ቢል ኢቨን የጠቀስከው የአሌክሳንድሪያ ፖፕ ራሱ እኮ ማርቆስ አዘዘ ነው የሚለው። ኦፍኮርስ ስልጣን ተሰጥቶታል ለማርቆስ ማለት። ለምሳሌ እኮ በአንደኛ ቆሮንቶስ ምዕራፍ 7 ላይ ቅዱስ ጳውሎስ ይሄ ከእግዚአብሔር አይደለም ከእኔ የሆነ ብሎ ብዙ ስርዓትን ሰርቷል። ቅዱስ ጳውሎስ አይደለ ይሄ ከእኔ የሆነ ሚን ከእግዚአብሔር አይደለም ግን ብሎ ቅዱስ ጳውሎስ በመንፈስ ቅዱስ ተቃኝቶ በጣም ብዙ ስራ እንደውም አንደኛ ቆሮንቶስ ምዕራፍ 11 ላይ በቆሮንቶስ ያለውን ይሄ ምንድነው ስርዓተ ቁርባን አስተምሮ ገስጾ እንትን ካላቸው በኋላ መጨረሻ ላይ እሱን ብታነበው ሌላውን ስርዓት ግን ስመጣ እሰራላቸዋለሁ ይላል። ይቅርታ ላድርገውና አሌክሳንድሪያ ላይ ምን ነበር? ዋትስ ሮንግ? አሁን ያንተ ክሌም ምንድን ነው? አሌክሳንድሪያ ምን ሆነ? እኔ ለምሳሌ ቫቲካንቱ ይኸው የኢስተርን አሁን መልሰን መላልሰን እዛው ላይ እየተሽከረከር ነው። በቃ ተነጋግረናል አደለ? ምንድነው የጠየቀው ጥያቄ? ካነን የወጣው ቀኑና የወጣው ዘግይቶ ነው። ዘግይቶ በወጣ እንዴት ትተቸዋለ? ሚዩት አድርጓን ጊዜ እንዴት ትተቸዋለ ላልከኝ አፖስቶሊክ ትራዲሽንን ጠቅሼ ያለው በወቅቱ አፖስቶሊክ ትራዲሽን ነበረ፣ ሌሎቹ ይከተሉት ነበረ። አሌክሳንድሪያ ብቻ ቀሳውስትን ከመካከላቸው ጳጳስ አድርገው በከፍተኛ ቦታ ያስቀምጡት ነበረ ብዬ ጀሮምንም እንደገና ይሄ የአሌክሳንድሪያው ጳጳስና ታሪክ ጸሐፊንም ጽሁፍ አቀረብኩኝ። ይሄ አካሄዱን ታዲያ ለምን ትተችዋለን ለተባለው ስኮላሮች ይተቹታል። እኔ አሁን የፕሮቴስታንት ስኮላሮችን ስለማትቀበሉ የእናንተ ስኮላር ነው ብላችሁ ስለምትሉ እንጂ ብዙ ስኮላሮች በዚህ ላይም የጻፉታል። እሱንም ማቅረብ ይቻላል። ግን አትሊስት የካቶሊክ ስኮላር ቢቀርብላችሁ ይሻላል ብዬ ነው የካቶሊክን ስኮላር መርጬ ያቀረብኩት ማለት ነው። የካቶሊክ ስኮላር ያንን ነገር ተችቶታል። እስከ ሄራክለስና ዲዮናሲዎስ ድረስ የተደረገውን በቀሳውስት የሚተላለፈውን ጵጵስና አፖስቶሊክ ሰክሴሽን በቀሳውስት ጣልቃ ገብነት ምክንያት እንደተቋረጠና ሰንሰለቱን እንዳለ ተችቶታል፣ ክሪቲሳይዝ አድርጎታል። ይሄንን ተናግሬያለሁ። ኦኬ ሌላ በዚህ ምክንያት ትራዲሽኑን ስላልተከተለችና ስላልጠበቀች አፖስቶሊክ ሰክሴሽኗን አታለች ወይ ብለህ ለጠየቀው ጥያቄ ደግሞ እኔ ፕሬዘንት በማደርግበት ሰዓት ያንን አፖስቶሊክ ሰክሴሽኗ ፍሮም ደ ቢግኒንግ ጥያቄ ምልክት ውስጥ የገባ ነው፣ ክሪቲሳይዝ የሚደረግ ነው። ብዙ ስኮላሮች በዚህ ጉዳይ ላይ ክሪቲሳይዝ አድርገውታል፣ ጽፈውበታል ብዬ ነው ያቀረብኩት። እኔ እዚህ ጋር ተቋርጧል እዛ ጋር ተቋርጧል የሚለው ነገር አይደለም አሁን እዚህ ቦታ ላይ ሳነሳ የነበረው ይሄኛው ራሱ ፍሮም ደ ቢግኒንግ። ምክንያቱም እነሱ ከሚከተሉትና ከሚቀበሉት አፖስቶሊክ ሰክሴሽን ኮንቲኒቲ የሚኖረው በጳጳስ እጅ መጫን በጳጳሶች እጅ መጫን ነው የሚለውን ነው የምትከተሉት እንጂ ኢንተርቼንጅብሊ ነው ፕሪስፒያቴርና ቢሾፕ የሚለውን አትከተሉም እናንተ። ለእኛ ግን ይሆናል ብያለሁ። ከዛ የተነሳ ክሪቲሳይዝ አድርጌዋለሁ። ከእናንተም ፍትሐ ነገሥት አንጻር አንቀጽ 4 ላይ ከኮፕቲክ ካታኪዝም አንጻር ከቀረቡት ከዛ በኋላ ከኒቅያ ከካርቴጅ ከሎዶቅያ ከአፖስቶሊክ ኮንስቲቱሽን የመሳሰሉት ሁሉ አቅርቤ ከነዚህ አኳያ ክሪቲሳይዝ አድርጌዋለሁ የዛን ጊዜ ማለት ነው። ፍሮም ደ ቢጊኒንግ ምን አለበት ኮሽን ማርክ አለበት። ሮም ያላደረገችውን አንጾኪያ ያላደረገችውን አሌክሳንድሪያ ብቻ ተለይታ ይህንን መንገድ ትከተል ነበረ የሚለው ማለት ነው። ይህንን መንገድ አሌክሳንድሪያ ብቻ ትከተል ነበር የሚለውን ኮሽን ማርክ ነው ያስቀመጥኩበት ማለት ነው። ፍሮም ደ ቢጊኒንግ ክሪቲሳይዝ የሚደረግ ነው የሚለውን ስኮላሮች ጠቅሼ ነው ክሪቲሳይዝ ያደረግኩት ማለት ነው። መልሱ ይሄ ነው። ወደሚቀጥለው እንለፋውን። እዚሁ ቦታ ላይ ብቻ ብዙ አደርን ብዙ ማነሰው አለ። ቫቲካን ብመልሰው ጥሩ ነው ዳዊት ማለ ለመግባት አለ። የቫቲካን የጠየቀው ብመልሰው አሪፍ። ቫቲካንቱ ለምሳሌ የኦሪየንታል የኢስተርን ቫሊድ ነው ብላለች፣ ትቀበለዋለች። በካውንስል ደረጃ ቆይ ጥያቄ የቱ ጋ ነው ያለው ንገር። የመጀመሪያ እንትኔ አሁን ክሪቲሳይዝ የተደረገው የትኛውን ነው ተለይቱ? ክሪቲሳይዝ አይደለም። ኖ እኔ አሁን ያቀረብኩት ክሪቲሳይዝ ያደረግኩት የትኛውን ነው ለይቼ አሁን። ኦኬ አሁን እኮ ዞሮ ዞሮ ወዴት ነው የምንሄደው? ትራዲሽን አትከተልም ብትልም ቀኖና አትከተልም ብትልም ወይ መልስልኝ መጀመሪያ እንጂ ፌት ለጠየቁ በቀጥታ መልስልኝ። የትኛውን ነው ለይቼ ክሪቲሳይዝ ያደረግኩት ነው? አሁን ከሄራክለስ እስከ ዳይኖሲያስ ነው። በቃ ይሄንን ጠቅሳ ቫሊድ ነው ያለችበትን አሳየኝ። ይሄንን ጠቅሳ ይሄንን ብቻ ጠቅሳ
በነገራችን ላይ ሰከንድ ቫቲካል ካውንስል 1962 ምናምን ነገር ነው። እዛ እኮ መሄድ አይጠበቅብኝም። አንድም ቸርች አንድም መንበር በቃቱ ይህንን እዚህ ላይ ነው ፖይንት ያለው። እስከ ሄራክለስና ዲዮናሲዮስ ጵጵስና ድረስ ያለው ነው ክሪቲሳይዝ ያደረግኩት። ይህንን ጠቅሳ ቫቲካን ይሄ በቀሳውስት የሚደረገው እንትን ትክክለኛ ነው ቫሊድ ነው ብላ ያለችበትን መረጃ አቅርብ ብያለው። ከሌለ ወደ ሌላው እንልፍ። አጠቃላይ የኦሪየንታል ኦርቶዶክስ አፖስቶሊክ ሰክሰሽን ኢዝ ፐርፌክት ቫሊድ አለች። በቃ ዋይ ደስ ኒድ እዚህ ቦታ በቃ ቫሊድ ነው። መረጃ የለም። እኔ የጠየቅኩት እዚች ቦታ ላይ ነው፣ ነቅሻ አውጥቼ እዚች ቦታ ላይ ነው። ስኮላሮችም ክሪቲሳይዝ ያደረጉት ይህንን ቦታ ነው እኮ። አንተ እኮ የጠቀስከው የካቶሊክ ቸርች ስኮላር ነው። ካቶሊክ ጉባኤ አይደለን የጠቀስከው ታዲያ? እኔ በጉባኤ ደረጃ ነው እየጠቀስኩት፣ አንተ በቸርች ስኮላር ደረጃ ነው። ስለዚህ በጉባኤ ደረጃ ቢሆንም ይህንን ለይተው ቫሊድ ነው ያሉበትን አሳየኝ ካለ ሪፊዩት አደረግከው። ይህ በቀሳውስት የሚደረገው ነገር ቫሊድ ነበረ፣ ትክክለኛ ነበረ ብለው ያሉበትን ለምን ቫሊድ አይደለም ትክክለኛ አይደለም የሚል ስኮላር ስላቀረብኩኝ አንተ ቫሊድ ነበረ ብለው ካሉ በዛ ጉባኤ እሱን አቅርብ፣ ሪፊዩት አደረግከው ማለት ነው። ኦኬ አንድ የካቶሊክ ቸርች ስኮላር ያለውን ነው መቀበል ያለብኝ ወይስ ቫቲካን ራሱ? ትችላለህ። አልቀበለው ማለት ትችላለህ እንዴ? መብት ነው እኮ። በግድ ተቀበሉ መቻልኩኝ። በቃ ጥሩ። ስለዚህ መሄድ እንችላለን ወደ ሌላው። ሁለተኛው ግን መልስልኝና እንዴ ሁለቱንም መለስኩኝ። ለምንድን ነው እዛው ጋር የምንመላለሰው? ሁለቱንም ሌላ ቦታ እንለፍ። አይ ቀኖና ባልተሰራበት ቀሲ ቡራኬ ረሰኝ ኢፍቶኝ ቀጥሉሽ። ቴንክ ዩ ዴቪ። ቀሲስ ከገቡ ቀሲስ ደግሞ ከኢዮሲ ጋር እንትን ይበሉ። እኔም ደግሞ ትንሽ ልረፍ። አይ ቀጥሉ ፌዝ እናቀጥላለሁ። ከኢዮሲ ጋር ቀጥሉና ወይም እንደገና እንመልሳለን እኛ